ከገንዘብ ጋር የተገናኘ እንዴ? እናንተ ለፓስተሮቻችሁ ትሰግዱ የለ እንዴ? ለፓስተሮቻ በአናት ትተከል የለ እንዴ? የፓስተር ቲሸርት ያወጣውን ዘይት የተቀባ ነው ብለህ ትገዛ የለ እንዴ? ዘይት በዘይት አይደል ሲሸጡ የምትውሉት? የለ የማትሸጡት ነገር አለ እንዴ? ምድረ ሌባ እንደ ኦርቶዶክስ ላይ ዘብዝፋችሁ ሁሉን ነገር የሞተ ሰው እንኳን የማያርፍበት ታደርጋላችሁ እንዴ? እስልምናስ ብትሆን በጉልበት አይደል እንደ ያለው ኢትዮጵያ ላይ የትኛው ሰብከ ነው እስላም የሆነው? አንድ ሰው አምጣ ተሰብኮ እስላም የሆነ አንድ ሰው አምጣልኝ። ሰብከ እስልምናን እስላም አታረግም ሰው ቀዳዳ። የት በጉልበት ነው ያለው? እስልምና በጉልበት ያለ ሃይማኖት ነው። በጉልበትና 30 በመፈልፈል ያለ ሃይማኖት ነው። ምንም የተለየ ትምህርት ተምሮ እስላም ይሆን የለም። ልትሆንም አትችልም። በተለይ ሴት ልጅ እርገጣት ነው የሚለው እርሻን አተረሳት ነው። ባሏን እምቢ የምትል ሴት መኖር አትችልም በእስልምና። ሚስት እንኳን እዛ ገነት ሲገቡ ምንድን ነው ሲባል ምንም የላት። 72 ድንግል ለወንዱ ይሰጣል። ሴቷ እነሱን ከጨረሰ በኋላ ምናልባት ከፈለገ ጀነት ከገባች ምናልባት እሱ ከፈለገ ሊደበርባት ይችላል። ከዛ ውጭ እንኳን እምነት የለም። ምንድን ነው የምታወራው? እኔ እኮ እያንዳንዱን ሃይማኖት ስገባ እያንዳንዱን አጣርቼ የማቅሰው ነኝ። ስለ የትኛው ስለ የትኛው ጴንጤነት ነው የምታወራኝ? እንዲህ እንደ ጴንጤ ነጋዴና ሸቃጭ አለ እንዴ? ሌባነት አለ እንዴ? በክርስቶስ ስም ክርስቶስ አያል ትክክል ነው። እንደ ጴንጤ ጌታ ኢየሱስ ምስክሬ፣ ሌባ አታመጣም፣ ሸቃጭ አታመጣም፣ አጭበርባሪ አታመጣም። ሁሉን ነገር አድቫንቴጅ የሚያገኙበት ነገር ነው የሚፈልጉት። ኤቭሪቲንግ የጨካኞች ናችሁ። በጣም ጨካኝ ነህ። እንደ ሰው እኮ አርሲ ላይ የተገደሉት ንጹሐን ናቸው። ኦርቶዶክስ ተብለው ነው የተገደሉት። የጮዋለ እንዴ? ማላገጥን የያዛችሁ ጴንጤሙን ክስላ እንደ ሰው ሲሞት እንደ ሀገራችን ባህል ኧረ ምን ሆኖ ነው ተብሎ ይጠየቃል እኮ ይጠየቃል እኮ። እንዴ ለምንድን ነው ንጹሐን የምትገሉት ብለህ ትጠይቃለህ እኮ እንደ ሰው። እንደ የጴንጤ ፓስተር አንድ ሰው ያላለ እንዴ? ምድረ ውራጃም ሌባ አለ እንዴ? ስለ ጥምቀት እንኳን አክብራችሁ ታወራላችሁ እንዴ? ጌታ ኢየሱስ ክርስቶስ እንኳን የተጠመቀውን በክብር ታወሩታላችሁ እንዴ? ጥምቀትን ዝም ብሎ ውሃ መራጨት አይደል የሚመስላችሁ? ቀልደኛ ባለጌ ሁላ ተበጣጥሳችሁ አይደል እንዴ አንዳችሁ ከአንዳችሁ የምትለያዩ? በእምነታችሁ እንኳን አንድ ነገር አንድ ሆኖ ያውቃል? ወሬኛ ሙሉን እያየው የትኛው ዲኖሚኔሽን እንደሆነ እንኳን እኔ የለሁበትም ከአንዳቸው። ክርስቶስን ብቻ ነው የተከተልኩት። አንዳቸውንም የእነሱ ዲኖሚኔሽን በአናቱ ይተከል አልገባው። ጌታ ኢየሱስ ምስክሬ፣ የአንዳቸውንም አልቀበልም። ክርስቶስን ነው የተከተል መስቀሉን ላይ የሞተልኝን ክርስቶስ ተከትያለሁ። አንዳቸውን ጋር አልገባውም። እኔ በጣም አውሬዎች ናችሁ። በህይወት አንድ ሰው ሲሞት ሀዘኑን እንኳን እንዳይወጣ የምታደርጉ ናችሁ። ሀዘኑን እንኳን ነፃነት ወንድማችን ነው። ድንገተኛ ነገር ነው፣ ሞተብን፣ በስጋ ተለየን። ኢየሱስ ክርስቶስን ያውቃል። ለምን ኦርቶዶክስ አስተምረዋለች። ሄሎ ጴንጤ ጋር ካልሰማችሁኝ ስማ፣ በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማውቃቸው ስማችሁን ጠራዋለሁ ነገር አርፈ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ። የታወቁ ዘማሪዎች አንተዋወቀም? ምድረ ቆሻሻ እንተዋወቃለን። በቃ ድምፁ በጣም ይማርካል፣ ግን ችግር የለውም የተባለ ነው። ባለጌዎች ናችሁ። በሞት ላይ ሙድ የምትይዙ መርዞች ናችሁ። በሞተ ሰው ላይ እስላምና ጴንጤ ተባብረህ ሙድ የምትይዝ ነህ። እነዚህ ሰዎች ናቸው ይህን ሲያደርጉ የነበሩት። እንዳልክና ማን ነው የሚባል ሲያም ነው ማን ነው የሚባለው እዚህ ላይ ስለ እስልምና የሚከራከር ነገረኝ። ወንድ ልጅ ሴት ካጣ ሊጥ ይለጠልጥ የለ እንደ አንተ እምነት እስልምና ሊጥ ይለጠልጣል። ሴቷ ወንድ ካጣች
ቆዳ ሰርታ እራሷን ትሸጉራለች። ይህ አይደል እንደ አንተ እምነት የሚለው ሁሴ ነው ምናምን ነው የሚባል? የትኛው እምነት ነው? የትኛው ሃይማኖት ነው ብታወራኝ? ወጅ ባራ ምን አንተዋወቅም እንዴ? ማንን ነው የምታስፈራረው? መሐመድን ካላመንክ አንተ እስላም መሆን ትችላለህ? አሁን ለምሳሌ በኦርቶዶክስ ክርስቲያኒቲ ገድልን ሳታምን ኦርቶዶክስ መሆን ትችላለህ። እስላም መሆን ትችላለህ። ከመሐመድ ውጪ አትችልህ። ነብዩ መሐመድን ተናገር። ካልገደልኩ ብሎ ሲሽከረከር ሲፎክር የሚሆነው እስላም አይደል እንዴ? ማንነታቸው የተመሰረተው በነብዩ መሐመድ ላይ ነው። ሙሉ ነገር የምትናገረው ነብዩ መሐመድን ብለህ ነው። እንዲህ በዚህ ደረጃ ኦርቶዶክስን ማጥላላት ምን የሚባል ነገር ነው? ምን የሚሉት ነገር ነው? ኦርቶዶክስን ሞቶ እንኳን ሰው ማረፍ አይችልም እንዴ? ሀጂ ሙፍቲ ሲሞት ኦርቶዶክስ ክፉ ተመኝታለች፣ ክፉ ነገር ተናግራለች። የሀገር ዋርካ ሞተብን ብላ ነው የኦርቶዶክስ አባቶች ሄደው ነው ያለቀሱት። አቡነ ማቴዎስ ሄደው ሲያለቅሱ አይቻለሁ። እንኳን ኦርቶዶክስ ካልሆኑ ክርስቶስን ሳያውቁ ሞቱ ምናምን ሊባል ቀርቶ እንዴ የቅድስት ድንግል ማርያም ጥላቻችሁ ጥግ ድረስ አይደል እንዲ ያለው? አላውቀውም እንዴ? በጣም ነው የምትጠለዋት ቅድስት ድንግል ማርያምን። እግዚአብሔር ምስክሬ፣ ጌታ ኢየሱስ ምስክሬ፣ ቅድስት ድንግል ማርያም ጋር ጸበኛ ናቸው። በጣም ጸበኛ ናቸው። ለምን እንደሆነ አይገባኝ። ለምን? ኦርቶዶክስ ስለወደዳት እልል አድርጌ ነው የምወዳት። አንተ ስለ ጠላ ልጠላ ነው እንዴ? የእግዚአብሔር የመረጣትን እኔ ልጠላት ነው? መልአኮች ያመሰግኗትን እኔ ልጠላ ነው? ኤልሳቤጥ የጌታዬ እናት እኔ ጋር ትመጣ እንዴት ይሆንልኛል ያለቻትን ልጠላት ነው እኔ? ምን አይነት መርዝ ናችሁ ግን? ምን አይነት ትምህርት ነው የሚያስተምሯችሁ? ኦርቶዶክስን በመጥላት ላይ የተመሰረተ ማንነት ፈብርከዋል ሶሻል ሚዲያ ላይ። አሁን ለምሳሌ ኤርሚያስ እውነቱን ልንገርህ፣ ኦርቶዶክስን በመጥላት ላይ የተመሰረተ ማንነት አይደል ያላችሁ? እስቲ ለአንድ ሳምንት ኦርቶዶክስን ሳትነኩ ክርስቶስን ስበኩት፣ ላድንቃችሁ። ለአንድ ሳምንት ኦርቶዶክስን ሳትናገሩ ወንጌል የላችሁም፣ አታውቁትም። ኢየሱስ ጌታ ነው ስትለው አዎ ይላል ኦርቶዶክስ። ጨረሰ። መስበክ አትችልም። ከዛ አትችልም። በቃ አመለጠ። አትችልም። የምትችል ከሆነ ጥሪ አለ። ዘማርያም የኦርቶዶክስ ልጅ እናውራ በፈለግከው ነገር ላይ ብለዋል። ኑ እናውሩት። ቀጠሮ ሊያዝልህ። ኤርሚያስም ሆነ ማንኛውም ፕሮቴስታንት ዘማርያም የሚባል የኦርቶዶክስ ወንድም ኑ ብለዋል። ኦርቶዶክስን በዚህ ደረጃ መጥላት ኖ አይሆንም። ነገርኩ። ለክፉ ቀን ጊዜ ማንም እስላም ሲገፋ ከጎኑ ቆማለሁ። ጴንጤ ሲገፋ ቆማለሁ። ኦርቶዶክስን ግን እስላምና ጴንጤ እየገፋ ነው። አልደግፍም ነው። በሙታን ላይ ሙድ ስትይዝ አይቻለሁ። እስልምና አያድንም። በአናት ተተክል። አድኖ አያውቅም። ጴንጤነት አድኖ አያውቅም። ጴንጤነት አያድንም። የክርስቶስን መንገድ መከተል እንጂ ጴንጤነት አያድንም። ምን ነው ስትሸራሞጡ ትላላችሁ እንዴ? ይሄው ወንድማችሁ ሜሎስ የሚባለው ትላንትና ቀለበት አድርጎ ዛሬ ተፋቱ የለ እንዴ? በምን ሊፋቱ ይችላል? ይህን እንኳን የሚጠይቅ ጴንጤ አለ? ክርስትናው ቁማር መበያ ነው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድናል። ኢየሱስ ኃጢአትን ይወዳል እንዴ? ከኃጢአት ሊያነጻ እንጂ ኃጢአትን እየደጋገምክ እየሰራ በስሙ ልሸቀጥበት አይደል? 3-4 ሚስቶች አይደል እንዴ ስታግተለትሉ የምትውሉት? ወሬኛ በጣም ባዶ ናችሁ። ባዶ። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ ላይ። ይሄን አልቀበለው። ኦርቶዶክስን ተፋቱ። ኦርቶዶክስን በጥላቻ ላይ እኔ ብዙ ሴቶች እግዚአብሔር ምስክሬ ከጴንጤ ቸርች የቀሩት እንቁርቲን ጨምሮ ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስታው ሲሸጉር ማደር ነው የሚፈልገው። አሎፌት ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ አውቀዋለሁ እኔ።
ሙሉ ጉዳችሁ በሌብነት የታወቀ ነው። በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልድ አይደል እንደ ሄድከው ልጅ ይባረክ ልጅን አልነካ በክርስቶስ መንገድ ሄደህ እንኳን ወልደዋል እንዴ? ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብኳት መጀመሪያ ኮት ከቤት ነው የሚጀምረው። ቤት መስሎኝ ክርስትና ቤት መስሎኝ ክርስትና መኖር መስሎኝ ኦርቶዶክስ ነው የሚቀመው የሚያጨሰው አልክ እንዴ? እኔ በሽሽቅ ውስጥ ስለነበርኩ ነው። እኔን ስለሚናገሩኝ አጥቢያ ሰጣለሁ። ባንንም ከእናንተ ይባሳለ እንዴ? በየክለቡ ተደብቆ የሚጠጣ እካክ እንደናንተ አለ እንዴ? ሴት ሲያተራመስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ በሞተ ሰው ላይ አትዘባበቱ። በሞተ ሰው ላይ አትዘባበት። እስላምም ሆንክ ጴንጤ አትዘባበት። እስላም ሲሞት ኦርቶዶክስ አክብራለች። አልቅሳ እኩል እንደ ሀገር አልቅሳ ቀብራለች። ሾርት ሚሞሪ አይደለሁም። ሀጂ ሙፍቲ ሲሞቱ ኦርቶዶክስ አብራ አልቅሳ ቀብራለች። አንድ አንድ ጴንጤ ምንም ነገር ያለ እንደ ሀገር የሀገር ዋርካን ስትቀብር ኦርቶዶክስ በሃይማኖታቸው እንዳለ ጌታ ይጠይቃቸው። ለምን በጅኒ ቁልቋል አያምኑ? ጌታ ይጠይቀሱ። ኦርቶዶክስ ግን አንድ ሰው ሲሞት በቃ አዝናለች እንጂ አልተዘባበተችም። የኦርቶዶክስ ልጅ ሲሞት ግን በስጋ ሲለይ ግን እስላምና ጴንጤ ሙድ ያዘ ነው። ሙድ አትይዝም። እኔ ኦርቶዶክስን ለመግፋት አይደለም ጴንጤ ሆንኩት። እኔ ክርስቶስ ስለበራልኝ ዲኖሚኔሽን ተበጣጥሶ ያለቀ እካክ አይደለ እንዴ ጴንጤ? የትኛው ናችሁ? አንደኛው ከአንደኛው እንኳን ተስማማላችሁ? ሙሉ ወንጌል ከአዲስ ኪዳን ጋር ተስማማላችሁ እንዴ? ከመሰረተ ክርስቶስ ጋር አንድ እምነት እንኳን አላችሁ እንዴ? እርስ በራስ የምትገፋፉ የምትባሉ አይደላችሁ እንዴ? የት ቦታ ነው በአንድነት የምታመልኩት እንዴ? እኔ እኮ አውቃቸዋለሁ። በጣም እኮ ሳጠና የነበርኩ ሰው ነኝ። ሉተራውያን ከእናንተ ጋር ይስማማሉ እንዴ? ሉተር ማለት ትንሽ ኦርቶዶክስ ነው። እንደው ለስም ሉተር ተባለ እንጂ ሉተራውያን ጌታ ኢየሱስ ምስክሬ ኦርቶዶክስ ማለት ነው። ሲፋቅ ገድል የለውም። ከገድል ውጭ በታቦት ያምናሉ፣ በቅዱሳን አማላጅነት ያምናሉ፣ በድንግል ማርያም አማላጅነት ያምናሉ፣ በሁሉ ነገር ያምናሉ። ሉተራውያን ስለማታውቋቸው ነው። ሉተራውያን ይሻላሉ። ይዶን ኢቭን ነው። ኦርቶዶክስን ግን የቱ ነው ብለው ስለማይጠይቅ ስለሌላው ስለማይፈተፍት ኦርቶዶክስ ላይ ፊት እኔ ነኝ ያልክ እስላም ማን ነው? ስሙን አውሩት፣ ስሙን ጥሩልኝ። እስላምን በየጊዜው ንጽጽር የሚሰራው ስሙን ጥራልኝ። እኔ ነኝ ያልክ እስላም ማን ነው? ስሙ ጋር አጠገቡቁ ማን ነው? የኦርቶዶክሱ ልጅ ማን ነው? እፎይ እኔ ነኝ ያልክ እስላም ጉድ ተዘርግፎ ያልክ ሁሱ የምትባል ኩሳም በእስላም ስም ሸቅጠ ዛሬ እስላምን ባዶ ነው መከተል አልኩ። 72 ሴት ለማየት ነው ስትሪፕ ክለብ ያለ ነው የሚመስል ሰማይ ቤት አይደል እንዴ? ስለ እሱ አውራ፣ ሳትፈራ አውራ። አላ ያወዳል ነብዩ ማምር ገለመሌ አትበል። መጨረሻ ላይ ሰማይ ቤት 72 ሴት ለመሸጎር ነው አለቀ። የምድሩ 4 አልበቃህም። ሰማይ ቤት 72 ለመሸጎር ነው። ይሄን ለማምለክ ነው የምገባው። በአናት ተተክል ወሬኛ ነብዩ መሐመድ ካልተከተል እሱን ከተናገር ከገላለሁ ሄድና እዛ ኑሮውን ያስፈራራ ወጅባራ። በጣም አበዛችሁት፣ ቅጣጣችሁ። ቅጥ ያጣችሁ ሰዎች ናችሁ። በጉልበት ላይ የተመሰረተ ማንነት ነው ያላችሁ። ማስተማር አትችሉም፣ መምከር አትችሉም። በኦርቶዶክስ ጥላቻ ላይ ትሸቅጣላችሁ። ስለዚህ ወንድም ኤርምያስ መሆናችሁ ማናችሁም ጴንጤዎች ከዘማርያም ጋር ቀጠሮ ሰጥቷቸዋል። በምትፈልጉት ጉዳይ ላይ እንነጋገር ብለዋቸዋል።
ልብ የላችሁም። ለምን አታውቁትም? ወንጌልን ለምን ጊዜያችሁን የምታቃጥሉት? ገድል እያነበባችሁ ነው። ገድል ላይ ስትውል ክርስቶስን እየረሳው ትሄዳለህ። ሞር ገድልን እየዘከራችሁት ነው የምትውሉ ቀኑን ሙሉ። እኔ ጌታ ኢየሱስ ምስክሬ ኦርቶዶክስ ሆኜ ገድልን አላውቅም። ስንቶቻችሁ ናችሁ ገድል የምታውቁት? ኦርቶዶክስ ናችሁ? የትኛው ኦርቶዶክስ ልጅ ነው ገድልን የሚያውቀው? ጥሩ ሰው ናቸው ይባላል። በቃ ጥሩ ናቸው፣ ቅዱሳን ናቸው ነው። ከዛ የተለየ ነገር የለውም። ኦርቶዶክስ ልክ አንብቦ ምን ብሎ ገድላትን ተረድቶ የሚል እንዴ ፓስተሮች ስንት ጉድ አይደል የሚዋሹት? ስንት ጉድ አደባባይ አይደል የሚዋሹት? በቅድስና ያሉ እኮ ፓስተሮች በጣም ጥቂቶች ናቸው። ጥቂት በጣት እንኳን ከዚህ ጣት 10 አይሞሉ እውነተኛ ፓስተሮች እውነተኛ ፓስተሮች። እንዴ እናንተ ፓስተሮች ከሞት አስነሳን እያሉ ይሰክሱ የለ እንዴ በየቀኑ? የውጭውን ብትል ኢትዮጵያ ብትል ከሞት አስነስቻለሁ ግን ቪዲዮ የለም። በቪዲዮን ካለ ደግሞ ድራማ ስትሰሩበት ነው ያለው። ጌታ ኢየሱስ ይቅር ይበላችሁ።